ነገር ከሯል ወገን እንደፈራነውም ሆኗል። ሁቲዎች ሳውዲ ላይ በወሰዱት አጸፋዊ ምላሽ ጧት እንደነገርኳቸው ጂዛንና እንዲሁም ያንቡዕ ቦታ ላይ ሁለት ቦታዎች ላይ የሚገኙ የሳውዲ አራምኮ የነዳጅ ፋሲሊቲዎች ላይ ጥቃት አድርሰዋል። ከጀርባ የምታዩት እንግዲህ ሳውዘርን ሳውዲ ወር ደቡብ ሳውዲ አካባቢ የሚገኘው ጂዛን የሚባል ቦታ ላይ ያለ የሳውዲ አራምኮ የሚባለው የነዳጅ አራምኮ ማለት እንግዲህ የታወቀ የሳውዲ የነዳጅ ኤክስፖርተር ተቋም ነውና የሳውዲ መንግስት ማለት ነውና የዛን መንግስት እንግዲህ ጂዛን የሚገኙ ፋሲሊቲዎችን በባለስቲክ ሚሳኤልና በድሮኖች መጥተዋል። ከዛ ውጭ እንግዲህ ያንቡዕ የሚገኙ ያንቡዕ ማለት ባይደወይ ብቸኛው ሳውዲ በዚህ ሰዓት ነዳጅ ኤክስፖርት የምታደርግበት ነው። የሁርሙዝ ሰርጥ መዘጋቱን ተከትሎ ነዳጇን ኤክስፖርት እያደረገች ያለችው በያንቡዕ በኩል ነው። ጠዋት በነገርኳችሁ ቪዲዮ ላይ ሳውዲ ጥቃት ከፈጸመች በኋላ የየመን አጸፋዊ ምላሽ ያንቡዕ ላይ መሆኑ የተጠበቀ መሆኑን ተከትሎ እንግዲህ እዚህ ጋር የምታዩትን ዋርኒንግ ለያንቡዕ ሰዎች አስተላልፋ ነበረ ሳውዲ። ዞሮ ዞሮ እንግዲህ እንደተባለውም እንግዲህ የሁቲዎች በደርዘን የሚቆጠሩ ባለስቲክ ሚሳኤሎችና እንዲሁም ድሮኖችን በመላክ ያንቡዕ የሚገኘው የሳውዲ አራምኮ ነዳጅ ፋሲሊቲም እንደገና ተመቷል ማለት ነው። እንግዲህ እንደምታውቁት ዓለም ላይ ያለው የነዳጅ እጥረት ሁርሙዝ ሰርጥ በመዘጋቱ ምክንያት የነዳጅ እጥረት ተፈጥሮ እንግዲህ ነዳጅ ዋጋው ተወዶ ነበረ። አሁን ደግሞ እንግዲህ ሳውዲ ኤክስፖርት ታደርግበታለች የተባለው ያንቡዕ ፖርት እንደዚህ አይነት ጥቃት የተፈጸመበት መሆኑን ተከትሎ እንደገና ደግሞ የምትጭናቸው ነዳጆች በባብል መንደብ እንዳያልፉ ሁቲዎች ማዕቀብ መጣላቸውን ተከትሎ ነዳጅ የበለጠ ይጠፋል፣ የበለጠ ይወደዳል የሚል ስጋት በመላው ዓለም ላይ አለ። ለማንኛውም ግን ፓኪስታን ከዚህ በፊት ሁቲዎች ሳውዲ ላይ በተለይ የሳውዲ ነዳጅ ፋሲሊቲዎች የአራምኮ ተቋማት ላይ ጥቃት የምትወስጂ ከሆነ ጉልበት ለመጠቀም እገደዳለሁ፣ ጉልበት ከመጠቀም ወደኋላ አልልም፣ እዋጋለሁ ብላ ፓኪስታን ስትዝት እንደነበረ ነግሬያችሁ ነበረ። ለማንኛውም ያስጠነቀቀችውን ነገር እግር በእግር ተከትለው ሁቲዎች የሳውዲ ነዳጅ ፋሲሊቲዎች ላይ ጥቃት ፈጽመዋል። ፓኪስታን እንደዛተችው መልስ ትመልስና አጽፋ ትመልስና ወደ ጦርነቱ ተጎትታ ትገባለች ወይስ አትገባም? አይገስ ዊል ሲ። የፈራ ነው ሆኗል። ሳውዲ አሬቢያ ኦፊሻሊ ጦርነቱን በመቀላቀል የመን ውስጥ የየመን ሁቲዮችን በአየር ጥቃት ስትደበድብ አድራለች። እንደምታውቁት የየመን ሁቲዮች ሳውዲ በቀይ ባህር በባብል መንደብ በኩል መርከቦቿ እንዳያልፉ ማዕቀብ ከጣሉ በኋላ ያንን ለማለፍ የሞከሩ የሳውዲ መርከቦችን በሚሳኤል መምታታቸውን ታውቃላችሁ። ይህንን ተከትሎ እንግዲህ ለዚህ ተገቢውን አጸፋ መልሳለሁ ስትል የነበረችው ሳውዲ በትናንትናው ዕለት ሌላ ተጨማሪ መርከቧ መመታቱን ተከትሎ የሳውዲ አየር ኃይልና ሳውዲ የምትመራው አንቲ ሁቲ ጥምር ጦር አየር ኃይሎች የሁቲ ሚሊተሪ ታርጌቶችን ሲደበድቡ አድረዋል አዳሩ። እዚህ ጋር በምታዩት መግለጫቸውም ደግሞ እንዳሳወቁት እንግዲህ የሁቲ አሸባሪዎች ብሎ የጠሯቸው ሁቲዮችን የማንንም በቀይ ባህር በኩል እንደ ልቡ የመተላለፍ መብትን ለመገደብና ይህንንም ጥቃት ሲያደርሱ ነበረ። ለዚህ ደግሞ ተገቢው ምላሽ መልሰናል። የመለስነው ምላሽ ግን የየመን ሁቲዮችን ሚሊታሪ ታርጌት ብቻ ያጠቃ እንጂ የየመን ህዝብ መጠቀሚያ የሆነውን ሁደይዳ ፖርትንና የመሳሰሉ ወደቦችን አልነካንም ብለዋል። የሳውዲ አየር ኃይል እንግዲህ የሁቲ መጠቀሚያ የሆኑ የዌፐን የመሳሪያ ማጠራቀሚያዎች እንዲሁም ደግሞ የቴሌኮሙኒኬሽን ሲስተሞችን አጥቅተዋል። ከዛ ውጭ ደግሞ ካርማን የሚባል ሌላ ወደብ ምድር አይላንድም ላይ ጥቃት ፈጽመዋል። ይህንን ተከትሎ እንግዲህ የሳውዲ የሁቲ ቃል አቀባዮች ደግሞ ይዘውት በወጡት መግለጫ ሳውዲ እጅግ በጣም አደገኛ የሆነ እርምጃ ወስዳለች፣ ከባድ ኪሳራ የሚያመጣባታል፣ ኪሳራውን ደግሞ እናሳያታለን ብለው ዝተዋል። የየመን ሁቲዮች ከዚህ በፊት የሳውዲ ትልቁ አራምኮ የሚባለው የነዳጅ ፋሲሊቲ ሁሉ እስከ መምታት የደረሱና ኬፓቢሊቲ ያላቸው እንደሆነ የሚታወቅ ነው። ስለዚህ አጸፋ መመለሳቸው የማይቀር ነው። በአሁኑ ሰዓት ግን ከአራምኮ እኩል ደግሞ በጣም ሴንሲቲቭ ታርጌት የሆነው ያንቡዕ ፖርት ነው። ሳውዲ እንደምታውቁት የሁርሙዝ ሰርጥ መዘጋቱን ተከትሎ በዛ በኩል ነዳጅ መሸጥ ስላቃታት በፓይፕላይን አምጥታ ያንቡዕ በሚባለው ወደብ በኩል ነው ነዳጅ እየሰጠች ያለችው። ናው ያንቡዕ ከፍተኛ ታርጌት ነው። ሁቲዮች ምናልባትም መጀመሪያ ታርጌት የሚያደርጉት ያንቡዕ መሆኑ አይቀርም ብላ ያመነችው ሳውዲ እንግዲህ ለያንቡዕ አካባቢ ሰዎች እዚህ ጋር የምታዩትን ዋርኒንግ ልካለች። ይህ ጥቃት መፈጸሙ የማይቀር መሆኑን ተከትሎ እንግዲህ የጥቃት መፈጸሙን የሚያሰማ ሳይረን ሲሰማቸው እነዚህን እርምጃዎች ውሰዱ ብለው እንግዲህ ለያንቡዕ ሰዎች ኦልሬዲ እያስጠነቀቁ ነው ያሉት። ስለዚህ ሁቲዮች አጸፋ መልሰው ኦልሬዲ ብቸኛው የሳውዲ ነዳጅ መሸጫ የሆነውን ያንቡዕ ፖርትን የሚመቱ ከሆነ ነገሮች የበለጠ ይለይላቸዋል ተብሎ ይፈራል። ለማንኛውም በኢራንና በእስራኤል በአሜሪካ በኩል ያለው ሌላው ግንባር አሁንም ተቀጣጥሎ ባለበት ሰዓት የሚድል ኢስት ሁለተኛው ግንባር በሳውዲና በሁቲ በኩል እንደ አዲስ ተቀስቅሶ እየተጧጧፈ ነው ያለው ማለት ነው። ሰላም ያምጣልን ከማለት ውጪ ምንም አማራጭ የለም። ነገር ከሯል ወገን እንደፈራነውም ሆኗል። ሁቲዎች ሳውዲ ላይ በወሰዱት አጸፋዊ ምላሽ ጠዋት እንደነገርኳቸው ጂዛንና እንዲሁም ያንቡዕ ቦታ ላይ ሁለት ቦታዎች ላይ የሚገኙ የሳውዲ አራምኮ የነዳጅ ፋሲሊቲዎች ላይ ጥቃት አድርሰዋል። ከጀርባ የምታዩት እንግዲህ ሳውዘርን ሳውዲ ወር ደቡብ ሳውዲ አካባቢ የሚገኘው ጂዛን የሚባል ቦታ ላይ ያለ የሳውዲ አራምኮ የሚባለው የነዳጅ አራምኮ ማለት እንግዲህ የታወቀ የሳውዲ የነዳጅ ኤክስፖርተር ተቋም ነውና የሳውዲ መንግስት ማለት ነውና የዛን መንግስት
መንግስት እንግዲህ ጂዛን የሚገኙ ፋሲሊቲዎችን በባሊስቲክ ሚሳይልና በድሮኖች መጥቷል። ከዛ ውጭ እንግዲህ ያምቦ የሚገኙ ያምቦ ማለት ባይደዌ ብቸኛው ሳውዲ በዚህ ሰዓት ነዳጅ ኤክስፖርት የምታደርግበት ነው። የሁርሙዝ ሰርጥ መዘጋቱን ተከትሎ ነዳጇን ኤክስፖርት እያደረገች ያለችው በየምቦ በኩል ነው። ጠዋት በነገርኳችሁ ቪዲዮ ላይ ሳውዲ ጥቃት ከፈጸመች በኋላ የየመን አጸፋዊ ምላሽ የምቦ ላይ መሆኑ የተጠበቀ መሆኑን ተከትሎ እንግዲህ እዚህ ጋር የምታዩትን ዋርኒንግ ለየምቦ ሰዎች አስተላልፋ ነበረ ሳውዲ። ዞሮ ዞሮ እንግዲህ እንደተባለውም እንግዲህ የሁቲዎች በደርዘን የሚቆጠሩ ባሊስቲክ ሚሳይሎችና እንዲሁም ድሮኖችን በመላክ የምቦ የሚገኘው የሳውዲ አራምኮ ነዳጅ ፋሲሊቲም እንደገና ተመቷል ማለት ነው። እንግዲህ እንደምታውቁት ዓለም ላይ ያለው የነዳጅ እጥረት ሁርሙዝ ሰርጥ በመዘጋቱ ምክንያት የነዳጅ እጥረት ተፈጥሮ እንግዲህ ነዳጅ ዋጋው ተወዶ ነበረ። አሁን ደግሞ እንግዲህ ሳውዲ ኤክስፖርት ታደርግበታለች የተባለው የምቦ ፖርት እንደዚህ አይነት ጥቃት የተፈጸመበት መሆኑን ተከትሎ እንደገና ደግሞ የምትጭናቸው ነዳጆች በባብል መንደብ እንዳያልፉ ሁቲዎች ማዕቀብ መጣላቸውን ተከትሎ ነዳጅ የበለጠ ይጠፋል፣ የበለጠ ይወደዳል የሚል ስጋት በመላው ዓለም ላይ አለ። ለማንኛውም ግን ፓኪስታን ከዚህ በፊት ሁቲዎች ሳውዲ ላይ በተለይ የሳውዲ ነዳጅ ፋሲሊቲዎች የአራምኮ ተቋማት ላይ ጥቃት የምትወስጂ ከሆነ ጉልበት ለመጠቀም እገደዳለሁ፣ ጉልበት ከመጠቀም ወደኋላ አልልም፣ እዋጋለሁ ብላ ፓኪስታን ስትዝት እንደነበረ ነግሬያችሁ ነበረ። ለማንኛውም ያስጠነቀቀችውን ነገር እግር በእግር ተከትለው ሁቲዎች የሳውዲ ነዳጅ ፋሲሊቲዎች ላይ ጥቃት ፈጽመዋል። ፓኪስታን እንደዛተችው መልስ ትመልስና አጽፋ ትመልስና ወደ ጦርነቱ ተጎትታ ትገባለች ወይስ አትገባም? I guess we will see.